ትናንት ነው ማን ነበር ለበኛች ተገድጄን እየሰራው ተለምት ከዚያ አስወጣኝ ብሎ እርዳታ ጠየቀ ተናገሩ ራስሽን ካጋለጥሽ ቅጣቱን ይቀርልሻል ካልሆነ ግን አንቺንም ጨምሮ ሁላችሁንም አንድ ባንድ ትሞታላችሁ ሰማችሁኝ እባካችሁ ይሄን ያደረገው ሰው ራሱን ያጋልጥ እኔ በሌላ ሰው ጥፋት መቀጣት ማሮኛል በራሴ ጥፋት መቀጣት ራሱ ይበቃል ሳራ ቆይ ምን እያልሽ ነው እኔን ካንቺ አልጠብቅም እሺ ምን ጠብቀሽ ነበር ቆይ እኔን ትናንት ማታ ምን እንዳሳለፍከ ይጠይቀኛለህ ቆይ አለቃ ከየትኛው ደመኛ ጋር የነበረችው ነው ይፈልከው እኔ ነበርኩ ግን መግደል ስለማይቀር ከመሞቴ በፊት እንደ ነገር ልናገርና ልሙት አንተና ግብረ አበሮች ለጊዜ ነው እንጂ ነፃ የምትሆን በጊዜ ሂደት የገደላቻቸው ስትችሉ ነፍስ ሰላም ያሳጣቸዋል ይህንን ደግሞ ጠብቅ የገደልካቸው ያቃጠልካቸው እንደ ዕቃ ያሰቃይሃቸው ሴቶች መንፈስ ሁሉ ከፊት ከኋላ እየተከተለ ሰላም ይነሳል ሁላችሁም ሰላማዊ ሞት አትሞቱ ሳይፈረድባችሁ ራሳችሁ ላይ የሞት ፍርድ እንድትፈርዱ ምናደርገው ፈጣሪ ደግሞ ይሄን እንደሚያደርግ አንጠራጠርም ያው ገደለኝ አታስቢ አንተ ሄደሽ ለሞቶቹ አሁን አሰብሽና ሀሳብ ስለማትነግሪያቸው እቅድሽ አይሳካልሽ እኔ ሆንኩ ባልደረቦቼ ምንም ማለት ነው የሞቱት እንደሆነ ደደብ ናቸው ይሄ ሀሳብ አይመጣላቸው እኔን አትገለኝም አዎ አልገልሽ ግን ላይ ጥፋትሽ ዋጋ ትከፍያለሽ እባክህን እኔን የፈለከውን አድርገኝ እባክህን ወንድሜን አትገደልብኝ እኮ ሕፃን ልጅ ነው ምንም አያውቅም እባክህን በእኔ ጥፋት ወንድሜን አትግደልብኝ እሱ ማሰብ የነበረብሽ መጀመሪያ ስህተት ከመስራትሽ በፊት ነው ያናገርሽው ሰው እኛ ባይሆን ኖሮ አሳልፈ ሰጥተሽን ነበር አይደል እሺ ይቅርታ ወንድሜን ብቻ ልቀቅልኝ ካሁን በኋላ ምንም አይነት ጥፋት አልሰራም እባክህን ድጋሚ ምንም አይነት ስህተት አልሰራም ይሄ ለሁላችሁ መማሪያ ይሆናል ከዚህ በኋላ አንድ ስህተት የሚሰራ ሰው ካለ ዋጋውን የሚከፍለው በራሱ ሳይሆን በቤተሰቡ ነው በደንብ ይዩ ድጋሚ ልታየም ሆነ ድምጽ ልትሰሚያችሁ እሺ እባክህን ለዛሬም ብቻ ወንድሟን ማርላት እኔም ቢሆን ካሁን በኋላ አረብሽም ቃል ገባልሃለሁ እባክህን እሺ በለኝ እባክህን እኔ ግን በቃኝ በሌሎች ሴቶች ጥፋት ዋጋ መክፈል ሰልችቶኛል ይኸውልህ አለቃ እኔ መኖር እፈልጋለሁ የተባልኩትን ያለ ስህተት ፈጽማለሁ ካላጠፋው ደግሞ ለማንና ለምን ብዬ እቀጣለሁ አሪፍ ሀሳብ ሰማችኋት ሁላችሁም እንደሷ ብትሆኑ ነው የሚሻላችሁ ካልሆነ እንደነገርኳችሁ ዋጋው የምትከፍል በቤተሰቦቻችሁ ነው እባክህን ወንድሜን ታውልኝ ጨረሱት
አውርተን ጨርሰን የለ እንዴ? ቆይ ለምንድን ነው በአስቸኳይ ላገኝሽ ይገባል ያልከኝ? ነው ወይስ አዲስ የተፈጠረ ነገር አለ? እንድትሄጂ አልፈልግም። እንዴ ቆይ ይሄ ምን ማለት ነው? ይሄ ጉዳይ እኮ ስለኔ ጉዳይ አይደለም። በጣም ብዙ ሰዎች ስለማዳን ጉዳይ ነው። እሺ ቀርምሽ ትሞቻለሽ። እዛ እንደተባለው ሴቶች ሲደፈሩ አንቺ እያየሽ ዝም ልትያቺም፣ ፊት ለፊትሽ እንኳን ሰው ሲገደል እያየሽ ዝም ልትያቺም። ስለዚህ ወደ ውሳኔ ትገቢያለሽ። ከዛ በኋላ ማንንም ማዳን አቅቶሽ ቀርምሽ ትሞቻለሽ። ይውይ አታስብ። ሀዘኔንም ንዴቴንም ዋጥ አድርጌ ሳያስቡት መጨረሻቸውን ውብ አደርግላቸዋል። እርግጠኛ ነኝ ይሄ የምትሄጂበት ቦታ ምንም የሚያጋጥምሽ ነገር ስለማታውቂ ስሜታዊ ሆነሽ ነው። አይ በጭራሽ እንደዛ አይደለም። እንደዛ ማድረግ እንደምችል በጣም እርግጠኛ ነኝ። እታገሳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። አንተ ብቻ አትጨነቅ እሺ? እኔ ደግሞ ፈጣሪን አምኜ ነው እዛ ቦታ ላይ የምሄደው። እሱ ደግሞ ያግዘኛል። በቃ አሁን ልሂድ እሺ? አንድ ላይ መታየታችን ለእኔም ላንተም ጥሩ አይደለም። እሺ ካልሽ አስገድጄ ላስቀርሽ እንደማልችል አውቀዋለሁ። አደራሽን ይህን ሰዓት በምንም አይነት ሁኔታ ውስጥ ብትሆኚ ከእጅሽ ላይ ለማውጣት እንዳትሞክሪ። ውሃ ወይ ሌላ ነገር እንዳይገባ ተጠንቀቂ። አመሰግናለሁ። አንተ በጣም ጥሩ ሰው ነህ። እሺ መቼም አልረሳም። ሁሌም በልቤ ውስጥ ትኖራለህ። እኔም መቼም አልረሳሽም። በእያንዳንዱ እንቅስቃሴ ውስጥ አስብሻለሁ። ሄሎ ኡፍ ተመስገን። ደህና ነሽ? ቆይ ለምንድን ነው ስልክ የማታነሺው? አነሳሁት እኮ ጽ እና ሊዘጋ ሲል ነው ታዲያ። እኔ እኮ ድምጽ ሲጠፋ በጣም ነው የምጨነቀው። እሺ በቃ ይቅርታ ጽ ትንሽ አሞኛል። ምንም የምበላው ነገር እየተስማማኝ አይደለም። እውነትሽን ነው? ምን ሆነሽ ነው? ቆይ እሺ አሁን የት ነሽ? ቤት ነኝ። ያፌት ስራ መጀመር አለብሽ ብሎ ወደ ድርጅቱ ወስዶኝ ነበር። እዛ እንደደረስን አዞረኝና መመለስ አለብሽ ብሎ ወደ ቤት መለሰኝ። በቃ መጣው። እሺ ሐኪም ቤት ወስድሻለሁ። አይ ታትምጪ መሄድ ካለብኝ ራሴን እንጂ እሄዳለሁ። ወይፉ እመጣለሁ አልኩሽ እኮ። የባልሽ ለምን መጣሽ ካለኝ እኔ መልስ አዘጋጅለታለሁ። አንቺ አታስቢ እሺ? በቃ ልብስ ልቀይር። መጣሁ። ጽኔን ስሚኝ። ይቺ እብድ የሆነች ልጅ ቆይ ምን ይሻላታል? ቤዛ ያገኘችው ነገር ላይ የምታርፈው ዝም ብለው እንዴት መስልሽ? እሱም አይመስለኝም። ያው ዝንብ ከንጹህ ነገር ይልቅ ቆሻሻ ነገር ነው በደንብ ምርጫ የሚያደርገው። አንቺ ደግሞ ከዝንብ ይልቅ ንብ ትመስኛለሽ። ምክንያቱም ጥቅም የምታገኝበት ቦታ ነው መርጠሽ የምታርፊው። ሴትዮ አፍሽን ዝጊ። የሰው ትዕግስት ይግባሽ። አጎቴን አክብሬ እዚህ ቤት እንድትኖሪ በማድረጌ እንድትጸጸት አታድርጊ። ይኸውልሽ በማወራቸው ነገር ውስጥ ጣልቃ እየገባሽ አትቀባጥሪ። ዝንብ ማር ምናምን እያልሽ እዚህ አትፈላሰፊ። ወይዘሮ ቤዛ ልታስፈራሪኝ እየሞከርሽ ነው? ይኸውልሽ እንኳን እኔ እነዛ እህትና ወንድም ጥገኞቹን እንኳን ማስወጣት አልቻልሽም። እሺ አንቺ ሴትዮ አፍሽን ዝጊ። ምን አለ ጥፍርሽን ከሚነግሉ ምላስሽን ቆርጡልሽ ኖሮ ደህና ክፍለ ከፍላቸው ነበር። ተይ አታውራ። ደግሞ በአሁኑ ምንም ስህተት አልተናገረችም። ምን እያልሽ ነው? ቆይ እናንተ እኮ ለእኔ እኮ ቤተሰቦቼ ናችሁ። ለእኔ እኮ ማለት ከአንቺ ከናታን እና ከእህቴ ውጭ ማን አለኝ እንዴ? እሺ እኔስ? እንዴ አሁንስ በዛ። እነሱ እኮ የተሻለ ነገር ሲያገኙ ትተውሽ ይሄዳሉ። እኔ ግን አንቺን ትቼ የትም አልሄድም። ለእኔ ብለሽ ሳይሆን መሄጃ ስለሌለሽ ነው።
እባክሽን እናንተ አትራቁኝ። እናንተ እኮ ለኔ እኮ ቤተሰቦቼ ናችሁ። ቆይ ከእናንተ ውጪ ለኔ ማን አለኝ? ክፉንም ደጉንም እኮ አብረን አሳልፈናል። ከዚህ በኋላ ያለፈውን ነገር አንድገመው። በቃ ችግሮች ቢመጣም ተደጋግፈን አንድ ላይ ነው ማለፍ ያለብን እንጂ መራራቅ የለብንም። እሺ ቤዝ፣ አንቺ አታስቢ። ደግሞ አንቺም እኮ ለኛ ቤተሰባችን ነሽ። ካስከፋሽ ደግሞ ይቅርታ እሺ? ቆይ ደግሞ ወዴት ልትሄጂ ነው? እሱ እንኳን ሚስጥር ነው። ምንድነው? ቢኒያም ጋር ልትሄጂ ነው እንዴ? መቼም እንደዛ እያለቀሽ ቱቦ ለቱቦ ውስጥ እንደፈለግሽው ሲያቅ ቀብረር ብሎብሻል አይደል? አዎ ልክ ነሽ። በቃ አሁን እንዳይረፍድብኝ መሄድ አለብኝ። እሺ ደህና ዋሉ። ቆይ ሴትዮ ችግርሽ ምንድነው? ቆይ ሰው ሲጠላሽ ሲሰርብሽ እንኳን አይሰማሽም? እስኪ ራስሽን ተመልከቺ። ታመሽ እንኳን እኮ አስታማሚ የለሽም። ለምን ብለሽ እንኳን ጠይቀሻል? እስኪ ራስሽን ጠይቂ። ቆይ እኔ ለምን እንደዛ እላለሁ? ሁላችሁም ምን አይነት ሰዎች እንደሆናችሁ በደንብ ጠንቅቄ አውቃለሁ። ሁላችሁም የኔን ውድቀት ነው የምትፈልጉት። እንደውም ያኔ ታሜ ስሰቃይ ስላልቻላችሁ ነው እንጂ ደግሳችሁ ብታከብሩ ደስታችሁ ነበር። አውቃለሁ። ወይ አንቺማ ምንም ጤነኛ አይደለሽም። እኔ ዝም ብዬ ነው ራሴን የማደግመው። ወይ አለቃ ገደለን። አረፈድኩ። ታውቂያለሽ እናቴ፣ አንቺ በደንብ ሲሻለሽ እህቴ መታ እንደምትጠይቅሽ ቃል ገብታ ሄደች። ደግሞ ተናዳብን ነው እንጂ እኮ ጠልተናት ነበር። እንዴ መታ ምሽት ስታይ ራሱ እንዴት እንደሆነች አላየሻት? ይፉዬ ዳግም ትመጣና እንደገና ተሰብስበን ቤተሰብ እንሆናለን። አሁን እንሆናለን። ሁላችንም እንደምንፈልገው እንሆናለን። እህቴና ናታን፣ አጎቴና እንዳጨረሰው ከዚህ በኋላ ከዛ ቤተሰብ ጋር ምንም የሚያገናኝ ነገር የለም። ሁሉም ነገር አብቅቷል። ተው እንጂ ልጄ እንደዚህ አትበል። ሰማት አጎቴ፣ እናቴ ምንም ሳትንተዋት መወራቻለች። ቆይ ምንድነው እናቴ? እኔ እኮ ወጣው በኋላማ የሆነ ያገኘሽው ነገር አለ። ቆይ ምንድነው? ቅድም እኮ ጥላዬን ስትወጣ ስጠራ ካልሰማኝ ቆየኔ ልጅ። እንደዛ ልብስ ግን ወዴት ነው የምትሄደው? ነው ወይስ እንደ በፊቱ ደግሞ ራስን አደጋ ውስጥ የሚከት ነገር ውስጥ ገባ? ድጋሚ አደጋ ውስጥ? ቆይ እኔ ማላቀው የተፈጠረ ነገር አለ እንዴ? ምንድነው ዝም የምትሉት? መልሱልኝ እንጂ ለምን አነግሩኝ? ዳጊ አደጋ ውስጥ ገብታል እንዴ? እሺ ቆይ ለምን ነገራችሁ? የሆነ መፍትሄ አንፈልግ። እንደዛ የሚባል ነገር የለም ቢኒ። ስለኛ ምንም ነገር አታስብ። ያው እኔም እለት እለት እየተሻለኝ ነው። ያው ከጧቱም እንኳን አሁን ይሻለኛል። ያው ስቆም እንግዲህ ትንሽ ሰውነት እየተብረከረከ አስቸገረኝ እንጂ ፈጣሪ ይመስገን ደህና ነኝ። አንተ አሁን ንዴትህንና አለህን ተውና ናታንና ጽዮን ይቅርታ ጠይቃቸው። በቃ ይቅርታ አድርግላቸው። እነሱ እኮ ስላንተ በጣም እያሰቡ ነበር። የጠፋ ሰዓት ራሱ በጣም ተጨንቀው ነበር እኮ። አጉቲ እዚህ በጣም ተጨንቃ ራሷን ስታወድቃ ነበር። ስትነሳ ራሱ እኮ ብዙ ቦታ ነበር የፈለገች። አረ እባካችሁ ድጋሜ ስለዚህ ቤተሰብ በቃ አታውሩኝ። አለበለዚያ ግን ስለዚህ ቤተሰብ ድጋሜ የምታውሩኝ ከሆነ ከኔ ጋር ነው ጸባችሁ። ተቢኝ እንደዚህ ስሜታዊ ሆነ በኋላ የሚጸጽትህን ነገር እንዳታደርግ። ደግሞ ንዴትም ጸብም አሁን ባለንበት ሁኔታ አስፈላጊ አይደለም እኮ። ቤተሰብ ነን እኛ ያለ እነሱ ያለኛ ደግሞ በፍጹም አይሆንም።
እባክሽ ገኒ በእናትሽ አታስጨንቂኝ። በቃ እነሱ ለኔ ምንም አያስፈልጉም። ናተቀመጥ ውጭ ከምንሆን ቤት ይሻላል ብዬ እኮ ነው። እዚህ ማንም የለም። ምን አዲስ ነገር አግኝተህ ነው ብንገናኝ ይሻላል ያልከኝ? አለቃ ናታንን በብዙ ነገር ፈትነ ነው ያለፈ ቢሆንም አንዳንድ ግን ደስ ያላሉኝ ነገሮች አሉ። ምንድነው እሱ? ሆቴል ያዙለት ብለሽን ይዘንለታል። ያው ያፌት ተከታትሎት አንቺንም አውቆሽ ራሳችን አደጋ ላይ እንዳንጥል ነው። ለማንም አድርገነው የማናውቀውን ክትትልና ጥበቃ ለሱ እያደረግን ያለ ነው። አዎ እሱን አውቃለሁ። እና አንተ እንድትጠራጠረው ያደረገክ የሰራው ስህተት አለ እንዴ? ታውቃለህ? ያፌትን ለመጣል ከኛ እሱ ይሻላል ብለን ነው ያለ ምንም ቅድመ ሁኔታ ወደ ስራችን ያስገባን። እሱማ ልክ ነሽ። ንዴትና በቀል ያለበትን ሰው ከተጠቀምሽበት ላንቺም ጥሩ ነው። ግን ናታን ትናንትና ከሆቴል ከወጣ በኋላ የት እንደገባ እንኳን ማንም አያውቅም። የሆነ ያልገባን ነገር ያለ ይመስለኛል። እና አጣራ። ይኸውልህ የምትጠራጠረው ነገር ካለ አታመንታ። ሁሉንም ነገር ወቅ። ቆይ ከሚጠብቁት ሰዎች እንዴት ሊያመልጥ ቻለ? እኔ እንጃ እማዬ። ይሄን ቃል ፈጽሞ እንዳትጠቀም አላልኩም? እሺ ይቅርታ፣ አመልጦኝ ነው። ደግሞ እኮ ቤት ውስጥ ማንም የለማ። ባይኖርም ሁለተኛ እማዬ እንዳትለኝ። ጭራሽና ወድን ወደ ራሴ ማቅረብ አቅቶኛል። ይሄንን ሰምተው ደግሞ ሁለቱም ልጆች ይሸሹኛል። እኔን ግን አትወጂኝማ። በስህተት እንኳን ሶስተኛ ልጅ አለኝ ስትይ ሰምቼሽ አላውቅም። ስለዚህ ርዕስ ደጋግመን ያወራንበት ይመስለኛል። ሁለተኛ ማውራት አልፈልግም። ይልቁንስ አሁን አደጋ ውስጥ ሳንገባ ናታን ያቀደውን ነገር ተከታትላችሁ ወቁ። እሺ አለቃ። እንዴማ መተሻል እንዴ? ይቅርታ ስራ ላይ ናችሁ መሰለኝ። ዲያራ እንዴት ነሽ? ስለ ፋብሪካው የሚያስፈልጉ አንዳንድ ነገሮች ነበሩና ስለዛ እየተነጋገርን ነበር። እንዴት ነህ ቶሚዬ? በቃ እናንተ ስራችሁን ስሩ። ማም ስጨርሽ ፈልግሻለሁ። እሺ ደግሞ እኮ ቅድም መጣሁኝና ሳጣሽ ነው ተመልሼ የተኛሁት። እሺ እኔ ልጅ እናወራለን። ቶማስን ስለ እቃዎቹ አውርቼ ልሸኘውና እጠራሻለሁ። እሺ በቃ ቶሚዬ ባይሺ፣ መልካም ስራ ይሆንላችሁ። እሺ አመሰግናለሁ። ቆይ ምን ለማድረግ እየሞከርክ ነው? ምን አደረኩ? ሰላም አለችኝ፣ ሰላም አልኳት። መልካም ስራ አለችኝ፣ አመሰግናለሁ አልኳት። ሌላ ምን አልኩ? እሷ የምታውቀው እኮ የድርጅቱ ሰራተኛ እንደሆንክ ነው። ለምንድን ነው እንደዚህ ፈገግ ብለህ የምታያት? ቆይ ለምንስ ነው እንድትቀርብ እያደረግክ ያለው? እማዬ እቺ ልጅ እህቴ ነች። የእህትነት ፍቅሯ ይገባኛል። የወንድሜም እንደዛው። ቆይ አንተ ልጅ ልታሳብደኝ ነው እንዴ? በተገናኘኝ ቁጥር ይህን ርዕስ እያነሳ መጣላት ነው እንዴ አላማ? እኔ ጸብ የምፈልግ ሰው አይደለሁም። የሚገባኝን ብቻ ነው እየጠየቅኩት ያለሁት። የሀብት ክፍፍል ሳይሆን የቤተሰብ ፍቅር ለኔ የሚገባኛል ነው ያልኩት። ከዚህ በላይ እዚህ ባትቆይ ጥሩ። ተነስ ልሸኝክ። እሺ እወጣለሁ። እኔ አንቺን ማሳዘን አልፈልግም። አንቺንም ሆነ ወንድምና እህቴን አንድ ቀን አዝኖ ማየት አልፈልግም። ፎቶ ላይ እንዳፈጠች ትቆያለሽ። ከለራችን እንዳይለቅ። የሱን አይደለም ከለሩና ቆዳውን ብልጥ ራሱ በጣም ነበር ደስ የሚለኝ። ቆይ ደግሞ ያቅፍሻል እንዴ? ትንሽ እንኳን አያፍርም? አስገድዶ ስላገባሽ የምታፈቅሩ መስሎት ነበር እንዴ? አረ በቃ እሱን ታዩና ነው ተቀመጪ። እሱን ከመላጥሽ በፊት ያንቺ ጨጓራ እንዳይላጥ። በነገራችን ላይ ቤታችን ደግሞ ከአንዳንድ ነገር ውጪ ምንም አልተቀየረም። ተባስቲ እንደዚህ አትበይ። ይሄን ቤት መልሳችሁ የራሳችሁ ታደርጉታላችሁ። ከዛ እኔና ናታን ተጋብተን እንኖርበታለን። ያው ፈጣሪ ከፈቀደ ናታንን ታግሰን ከጠበቀኝ ማለት ነው። ኧረ እባክሽ
ቆይ ፈጣሪ ላንቺ ወንድሜን ሲሰጥሽ ለኔ ቢኒያምን የማይሰጠኝ ነው እንደሚመስልሽ? እኔ አላልኩም። ሲጀመር የኔና የናታን አንድ ላይ መሆን ከናንተ ህይወት ጋር የሚያገናኘው ነገር አለ አይመስለኝም። ተይ እንጂ እኔና ቢኒየት ልንኖር ነው አንቺና ወንድሜ እዚህ ቤት የምትኖሩት? ይሄ ቤት የኔና የቢኒያም ብቻ ነው። እኔና እሱ ብቻ ነን እዚህ ልንኖር የምንችለው። ኧረ እባክሽ፣ እኔና ናታን እኮ ታላላቆቻችሁ ነን። እኔ አንቺ ታላቅ፣ ናታን ደግሞ ያንቺም የቢኒያምም ታላቅ ነው። እንግዲያውስ አሁን ጊዜው ታላላቆች ተናናሾች ቅድሚያ የሚሰጡበት ነው። አይ እኛ በሷ አንስማማ። ምን ተፈጠረ? ምን ሆነሽ ነው? ሁሉም ነገር ሰላም ሆኖ አንቺም ከወንድሜ ጋር እኔም ደግሞ ከቢኒያም ጋር ሆኜ ሁሉም ነገር ወደ ነበረበት ተመልሶ ይሄ ቤት የናንተ ቢሆን ለሰከንድ እንኳን አላቅማማም ነበር። እኛ በማይሆን ነገር ስንከራከር ምን አለ ሁሉም ነገር እውነት ሆኖ እኔ ሁሉም ነገር ቀርቶብኝ የካርቶን ቤት ተከራይቼ ደስተኛ ሆኜ መኖር ብችል ብዬ አስባለሁ። ደግሞ ቀልዱን ሁሉ እያሰብሽ አልቅሰሽ ትችዋለሽ። በምናባችን ቢደረግልን ብለን እያሰብን ቀኑን ካልገፋ ነው እኛም ተስፋ እንቆርጣለን። እና ደግሞ ለሆስፒታል እንኳን የሚያደርስ አይደለም። ግን ይህን 3 ቀን ምንም ደህና አይደለሁም። በቃ ያመኛል፣ ያዞረኛል። እንደዚህ አቅለሽኝ ወደ መጸዳጃ ቤት ስመጣ ደግሞ ምንም የሚወጣኝ ነገር የለም። ቆይ ምንድነው እሱ? የማይስማማሽ ምግብ በልተሻል እንዴ? አይ ምግብ ሲሸተኝ ሁላ ነው የሚያስጠላኝ። ሐኪም ቤት እንዳልሄድ ደግሞ ይሄን ያህል የከፋ ህመም አላመመኝም። እኔ አላምንም። ብቻ እየጠረጠርኩት ያለሁት ነገር እንዳይሆን። እኔ የምልሽ ቆይ ከያፌት ጋር የተፈጠረ ነገር አለ እንዴ? ማለት ምን አይነት ነገር? ጸብ ከሆነ ጧትም ማታም ነው የምንጣላው። ከዛ ውጭ ግን ዛሬ ወደ ድርጅቱ ሄጄ ነበር። እያወራ ያለሁት እኮ ግልጽ አማርኛ ነው። ከያፌት ጋር አብረሽ ማድረግ ጀምረሻል? እሱ ነገር ታሪኩ ብዙ ነው። ቆይ ግን ከኔ የምታመን ጋር ምን ያገናኘዋል? ማለቴ ምን ልጠቁምኝ እያሰብሽ ነው? ምናልባት እርጉዝ ልትሆኚ ትችያለሽ። ፊልም ላይ እንዳየሁትና ሶሻል ሚዲያ ላይ ስለ እርግዝና ምልክቶች ሲወራ እንደሰማሁት ያልሻቸው በሙሉ አሁን የእርግዝና ምልክቶች ናቸው። እንደዛ ሊሆን ይችላል። ማለቴ ስለቴ ሊሰምር ነው ማለት የወንድሜ ልጅ ሊሆን ይችላል። እሱን ሌላ ጊዜ እነግርሻለሁ። አሁን ልብስ ልቀይርና ወደ ሆስፒታል እንሂድ። ስለዚህ ነገር ዛሬውኑ ማወቅ እፈልጋለሁ። ተረጋጉ። ምንድነው እንደዚህ መሆን? ኧረ አመመሽ እንዴ? በእኛ ህመም እየቀለድሽ ስላሽቃበጥሽ ለእነሱ እንደዚህ ስለሆንሽ መሸጥሽ በገላሽ መነገድሽ የሚቀርልሽ ነው እንደሚመስልሽ? ሲጀምር ይቺ ከእነሱ የባሰች ጭራቅ ነች። እንዴት ህመሙን እያወቅሽ በእኛ ላይ ትቀየሪያለሽ? ቆይ እኔ በእናንተ ጥፋት በየጊዜው መቀጣት አለብኝ? ስሙ፣ እጥፍ ገቢ ማስገባት አለባችሁ እየተባለ ከቀን ጀምሮ ሌሊቱን ሙሉ የሚፈራረቁብን ወንዶች ለምን ይመስላችኋል? ሌሎች ሴቶች የሚያስገቡት ገቢ ስለቀነሰባቸው ጥፋት አጥፍተው ስለተገደሉ ሁሉንም ገቢ በእኛ ማስገባት አለባቸው ሲባል ሰምቻለሁኝ። እና ከኛ ጋር ስለተጣላሽ ቅጣቱ የሚቀንስልሽ ይመስልሻል? በቃ ተረጋጉ። አሁን የምንጣላበት ጊዜ አይደለም። አታዩ? ሁለት የማይሰሙ የማይለሙ በድን ሴቶች ከኛ መሀል አሉ። በዛ ላይ ደግሞ ከትንሽ ደቂቃ በኋላ አለቃ መምጣቱ አይቀርም። እባክሽ ሰላም፣ አንቺ ተረጋጊ። እሷ እንደሆነች አንዴ ጤናዋን አታለች። እሷን ታይ ከምንል ደግሞ አንቺ ትሻያለሽ። ሰላም እባክሽ ታይ። አረ እኔ በጣም ቀውስ ነኝ አይደለም? እናንተ ደግሞ ጤነኞች አይደል? እሺ እባክሽ አንድ ነገር በይ። እኛም እኮ ተጨነቅን። ሰሊዬ ምንም ማያቅጻ ልጅ ሞተ። ላድነው አልቻልኩኝም። ዝም ማለት አልነበረብኝም። ወይኔ ሄዋን፣ በቃ እንደዚህ ነኝ።
እንደዚህ ደካማ ነኝ? እንደዚህ አትበይ። ሁላችንም ተጎድተናል። ልክ ዛሬ በቪዲዮ ሲገሉ እንዳሳዩ የኔ እህት ታላቋን እህቴ 3 ልጅ ያላትን ሲደፍሩብኝ አይቻል። ፈጣሪ ሆይ ከዚህ በላይ መበርታት የምችል አይመስለኝም። እንዴት ነው ይህን ሁሉ ነገር ማለፍ የምችለው? ቆይ እንደዚህ ራሴን ያረከስኩት ሴትነቴን የሰጠሁት ለዚሁ ነው? ምንም ማድረግ የምችለው ነገር የለም። በቃ ይሄ ብቻ ነው ማድረግ የምችለው። ሰው ሲገደል እያየው ዝም ማለት? እሺ እስከ መቼ? ሁላችንም አንድ ባንድ እስከምናልቅ ድረስ? እባክህን ፈጣሪ ሆይ እርዳኝ። እንዴ ማይ ለምን የምትነሺው? የምትፈልጊውን ነገር ለኔ አትነግሪኝም? መናገር ስለቻልሽ ብቻ መንቀሳቀስ መቼ መሰለሽ እንዴ? ምን ላድርግ ልጄ፣ በራሴ እኮ ወደ መጸዳጃ ቤት ልሄድ ብዬ ነው። እና ለእኛ አትነግሪንም? እኛ ደግፈን እንወስድሻለን። እኔማ ዛሬ ደህና ነኝ። ሰሞኑን ያስቸገርኳችሁ ይበቃል ብዬ እኮ ነው። በዛ ላይ ደግሞ ቢኒያም ምንም ደህና አይመስልም። እሱስ ልክ ነሽ። አይደለም አሁን ላይ አንቺ ሊደግፍ ቀርቶ ለራሱ ድጋፍ ያስፈልገዋል። አጎቴ ቢኒ፣ አጎቴ ምንም እየሰማን አይመስለኝም። እንዳለን ራሱ ረስቶታል። ቆይ ግን ዳጊ ማን እንደዚህ እንዳደረገው አልነገራችሁም? ኧረ አልነገረንም። እኔ ምንሽ ማይ ቀስ ብዬ ስልኩን በወስድበት ተኝቶ ቀረኩ። በኋላ ስሜታዊ ሆኖ ቢናገር ወይ ደግሞ ቢያጠናግር ከኔ የለውበት። ኧረ ተይው፣ ችግር የለውም። ምን ያርክ ነው? ቆይ ካለ ፍቃድ ለምንድን ነው ስልክ የምትወስደው? ይቅርታ አጎቴ፣ ብንጠራህም ብንጮህም ምንም ልሰማን አልቻልክም እንዴ? ቆይ ደግሞ እነዛን ሰዎች ማግኘት አልፈልግም፣ ጽዮን የምትባል ሴት በቅታኛለች ምናምን ስትል አልነበር እንዴ? እና በለስ አንተ ይመለከታል? ለምን ቆይ አትተው። ካሳዛኝ ግን እየተሳለሽ ፈጣሪ ይመስገን። እንደዚህ ተነስተሽ ቁጭ ብለሽ ማየት በጣም ደስ ይላል። ዳጊ እንኳን ደስ አለ። ፈጣሪ ይመስገን። አሁን ገኒ በሙሉ ጤንነት ላይ ናት። ያኔ ተኝታ አይኗን ስታንከራትት በጣም ነበር የምታስፈራው። እናቴ አሁን በጣም ደህና ናት። እንደ በፊቱ አትተዋተብም። በደንብ ነው ማውራት የቻለችው። ትንሽ ይከበዳት መራመድ ብቻ ነው። እንደምታያት ከሆነ ገኒ ደህና ናት። በቃ ጥየቃን ከጨረስክ ሂድ። ከዚህ ቀደም እንደነገርኩ በቃ ተው። ከቻልክ ትናንት እንዳልኩ ከቤተሰቦቻችን ራቁ። አንተም ሆነ ቤተሰብ ለኛ አስፈላጊዎች አይደላችሁ። ቢኒ ምን ሆነሃል? ተረጋጋ እንጂ። በቃ ይሄ ነገር እዚህ ጋር ማብቃት አለበት። ገኒ ጓደኝነት እንደዚህ ከሆነ ቢቀርስ? እንደ ድሮ ቢሆን ኖሮ ናታን ስላልቻለ ነው ነበር። ድሮ ቢሆን በእኔ ምክንያት ራሱን አደጋ ላይ እንዲጥል አልፈልግም ነበር። ያውኑ ናታን ግን በጣም ተቀይሯል። ከኔ ራሱ መራቅ ከጀመረ በጣም ቆይቷል። እሱን እኮ ላስረዳ። እንደ ጓደኛ ተረጋግተን እናውራ እያልኩ። ቆይ ጓደኝነት ለአንተ ምንድን ነው? ጓደኝነት ማለት ስሜት ነው። በህይወት በተለያየ አጋጣሚ ተዋውቀን በሂደት ስለተለማመድነው ሰው ማሰብና መጨነቅ እንደ ራስ አድርጎ በማየት የመውደድ ስሜት ነው። ጓደኝነት በሁለት አካላት የምትኖር አንዲት ነፍስ ናት። ጓደኝነት ጥቅሙ የማይለካ ነው። አንድ ሰው
ጓደኛ ሲኖረው የሚመካበትና የሚወደው ሰው እንዳለው ማሰቡ ብቻ የራስ መተማመን ይሰጠዋል። እኔ አንተ ከጎኔ ካለ አልፈራ። አንተ ከጓደኝነትም በላይ ቤተሰቤ ነህ። ተው በእናትህ። አሁን ያልከው ነገር የድሮ ናታን ቢናገረው በጣም አምኖ ነበር። ያውኑ ናታን ግን ለራሱ ቅድሚያ የሚሰጣቸው ብዙ ነገሮች አሉ። በጣም ቢዚ ነው። ከኔ ልብ መሰበር ይልቅ ስለ እህቱ ከኔ ልብ መሰበር ይልቅ ስለ እህቱ መጎዳት ይጨነቃል። በጣም ራስ ወዳድ ሆኗል። ናታንስ ይሄን ነገር እዚህ ማውራት የለብንም። መጣላትም መደባደብም ካለብን ብቻችን እናደርገው። ጓደኛ ማማቾች የራሳቸው ንዴት፣ የራሳቸው ጸብ፣ የራሳቸው ሚስጥር አላቸው። በልታነሳውን እንውጣ። የምወስድ ቦታ አለ። ከአንተ ጋር ወዴትም አልሄድም አልኩህ። እየተደበቅ ወደምታገኛቸው ጓደኞች እነሱ ብዙ ነገር ይጠቅመዋል። እኔ ምን አለኝና እጠቅመዋለሁ? ቢኒዬ እስኪ መጀመሪያ ተረጋጋ። ስሙትል ውጡና አስታውሩ። ምናልባትም እኮ ናታንነት ይኖር ይሆናል። አንተም እንደዛው። ታዲያ ሳትነጋገሩ የምትወስኑት ውሳኔ እኮ ትክክል አይደለም። እባካችሁ ናታን ቢኒ እባክህ ቢበዛ 30 ደቂቃ በወስድብህ ነው ላሳለፍነው ጓደኝነታችን ስትል። አጎቴ አውሩና ፍቱት እንዴ! አይደለም ለናታን ለፊት ራሱ ብዙ ነገር አድርገህለታን አይደል እንዴ? እሺ ና እንውጣ። ምን አይነት ሰበብ ደርድረ እንደምታሳምነኝ እናያለን። አመሰግናለሁ ገኒዬ። ዳግዬ ቻው። ገኒ ቢኒም ብዙ ስለማላቆዩ አትጨነቁ። ፈጣሪ ማርሽ። አሜን። አጎቴ ምን ሆነ? ድርቅ አለኩ። ቢኒም እውነት አለው። ናታን ፍጹም ሌላ ሰው ሆኗል። ጉሊት ተቀመጠን እየጠበቀው ያለ ባጠገባችን ጸጥ ብሎ አልፎ ሄዶ አስቸኳይ ስራ ስለነበረብኝ ነው ይለዋል። እንደገና ደግሞ ፈልጎት ሲደውልለት አንዲ ቢሮ ነኝ ይላል። ቢሮ ሄዶ ደግሞ ሲጠይቅ ሰሞኑን መታወቅም ይባላል። ብቻ በፈለገው ሰዓት ሊያገኘው አይችልም። ሲደውልለት ስልኩን ይዘጋል። ባለበት ቦታ ሄዶ ሲፈልገው አያገኘው። ብቻ ምን እንደጀመረ አላውቅም። ቢኒ እንዳለው የድሮ ናታን አይደለም። ቆይ ምን ሊጀምር ይችላል? ኤፍራታ የኔ ንግስት ኤፉ ኤፉ ወዴት ሄደች? እኔ እኮ ስራዬን ትቼ የመጣሁት ህመሙ ከባሰባት ብዬ ነው። እረፍ። ጭራሽ ስልኩ አይሰራም። ቆይች ልጅ ሳልፈልግ እንጣላት የምታደርገኝ ለምንድን ነው? ስናገራት ይከፋታል። አይ አይሆንም። ምናልባት አመመኝ ያለችው ውሸቷን ይሆን እንዴ? ከናታን ጋር ቀጠሯ ዛሬ ይሆን? መቼም ሁለቱም ዝም ብለው እየኖሩ ያሉት እቅዳቸውን እስከሚያሳኩ መሆን አለበት። ከገባኋት ጀምሮ ምንም ያደርገኝ ሞክሮ አያውቅም። እንዳወራሩም ከሆነ የወጋኝ እሱ አይደለም። ሲወጋኝም የወጋኝን ሰው ፊት ማየት ባልችልም ፊዚካሉ ግን የናታን አይነት አይመስለኝም። ሄሎ ታሪኩ። ሄሎ አለቃ። የት ነህ? ሉሊትን እንዳገኛት አዛኝ ነበር። እሷ ለማግኘት እየጠበቅኩ ነው። ስለ ናታን ያገኛችሁት አዲስ መረጃ የለም? ማታ ወደ ቤት መጥቷል ብለኸኛል አይደል? አዎ ቤት መጥቷል። እዛ ያሉት ልጆች እንደነገሩኝ ከሆነ ከነጋ ከቤት አልወጣም ይመስለኛል። እንደምንከታተለው አውቋል። እንዴት አያውቅ? በደንብ ነው የሚያውቀው። ስማ፣
ሉሊትን እንዴትም ብላ ከናታን ጀርባ ስላሉ ሰዎች እንድትጠራ ንገራት። ያን ማድረግ ካልቻለች አትጠራጠር፣ አንገቷን ቆርጥላታለሁ። ሌላ ከዚህ በኋላ ናታንን ብቻ ሳይሆን ኤፍራታንም ጭምር እንድትከታተላት እፈልጋለሁ። ምናልባት እሱ ወደ እሱ ትመራን ይሆናል። እሺ አለቃ፣ አሁን ሉሊት ወደ እኔ እየቀረበች ነው። እሺ ስልኩን ዘጋላለሁ። አንተ በደንብ አስጠንቅቀህ ንገራት። እሺ እሺ። አቶ ታሪኩ ዛሬ ማለት አንተ ነው የላከው። በጣም ጥሩ። እሱ ግን ለምንድን ነው እኔ እንዳለቀ የፈለገው? የሚገርምህ የእሱን ድምፅ ስሰማ በቅርብ ያለና የማቆሱ ስም መስሎ ይሰማኛል። አሁን መለፍለፉን ተይና አለቃ ስለ ናታን እንድታጣሪ ያዞች ነበር አይደል? ምን አገኘሽ? አይ ከሱ መረጃ ማግኘት በጣም ከባድ ነገር ነው። እንኳን እኔ ላወጣጣው እሱ ራሱ በገባ በወጣ ቁጥር ማን ነው እንደዚህ ያደረገሽ ምናምን እያለ መቀመጫ ሰጥቶኝ ነው። ቆይ ለምንድን ነው ዛሬ ቤት የዋለው? መቼስ አንቺ አስችሎሽ ለምን ምን ሆነ ሳትይው አልቀረሽም ማለት? ማን ነው ናታን ከቤት ሳይወጣ ነው ያለው? እኔ ራሱ ጠዋት ስነሳ አላየሁትም። ከቤት ሳይወጣም አልነበረም። ምን ቤት አይደለም ያለው ማለት? እንዴት? ወይኔ ታሪኩ፣ ይሄ ማይረባ በዚህ ልክ ሸወደን። እኔ አላምንም። እናንተን ሸወዳችሁ። ስሚ፣ ጣትሽን እንደዚህ የነቀል ነው ማስረከብ የነበረብሽን ዕቃ ናታን ስለወሰደው ነው። ጠላቶችሽ እኛ ሳንሆን እነሱ ናቸው። ትኩረትሽን በሙሉ እሱ ላይ ብታደርግ ይሻልሻል። አሁን በእነሱ ምክንያት ጥፍርሽን አውጥተንልሻል። ቀጣይ ደግሞ ህይወትሽን ታጫለሽ። ስማ ናታን ያንን እጽ ሊወስድ አይችልም። በሱ ፍርሃት ደግሞ እዛ ሁሉ ሰው ጥበቃ የነበረን ዕቃ ሊወስድ አይችልም። የምሬን ነው። እያወራን ያለ ነው ስለኛ ናታን ከሆነ ናታን እንደዛ ሊያደርግ አይችልም በፍጹም። እሱ እናንተ ታውቁትም ማለት ነው። አዎ ወይዘሮ ሉሊት ንቂ። ናታን አሁን አንቺ እንደምታውቂው ፈሪና ደካማ አይደለም። ከኛ በላይ ያለን ድርጅት እያስተዳደረ ያለ ሰው ነው። በቢዝነስ ስሙ ናይፍ ይባላል። ናይፍ ገባሽ? የሱን ትክክለኛው ማንነት ለኛ ታዩና ከጀርባ ማን እንዳለ አጣሪ። እውነት ግን ነው? ቆይ ናታን ካለቃ የበለጠ ኃይል ያለው ሰው ነው? አይ አሁን ነው የናቁት ያደርጋል ራቁት የሚባለው። አረ በጣም ይገርማል። ምንድን ነው የምትቀባጠሪው? አይ አረ ምንም፣ ወዲህ ነው። አሁን መሄድ አለብኝ። አንቺ የተባልሽውን ስራ በአግባቡና በፍጥነት ጨርሽ። ወይኔ ታሪክ፣ አሁን እንዴት ነው ለአለቃ ናታን ቤት የለም ብዬ የምነግረው? ቆይ እነዚህ ሰዎች እየፈተኑኝ ይሆን እንዴ? ቆይ አለቃ ናታን ይሆን እንዴ? አይ እሱ ደግሞ ሊሆን አይችልም እንዴ! እንዴት የሚወዳትን ልጅ እንደዛ ሊያሰቃያት ይችላል? እሱ ሊሆን አይችልም። አዎ በቃ የኔን መውጫዬን መግቢያዬን የሚያውቅ ሰው መሆን አለበት። አዎ እሱን ደግሞ እንደርስበታለሁ። ታያላችሁ። ቤዝ እባክሽን ንቂ። ቤዝ እየሰማሽኝ ነው? በእናትሽ ልተኛበት ደክሞኛል። ቤዝ አረብሽም፣ አንዴ ብቻ ስሚኝ እባክሽን። ቤዝ ሂዊ፣ አንቺ ነሽ? ቆይ መች መጣሽ? ቆይ ጠፍተሽብኝ ነው። እኔ እኮ በነገሮች መደራረብ እኮ ልፈልግሽ እንኳን አልቻልኩም። ተቀይሜሻለሁ። ምንም ቢሆን እኮ በጣም ብዙ ጥሩና መጥፎ ነገሮች አሳልፈን ነበር። በዚህ ልክ ግን እንደዚህ ባንዴ ትረሽኛለሽ ብዬ አላሰብኩም ነበር። ቆይ እንደዚህ ጨካኝ ነሽ? ሰው ከፊትሽ ዞር ካለ ቶሎ ነው የምትረሺው? አይ መርሳት እኮ አይደለም። ያው ስትሄጂም እኮ ቻው ብለሽኝ ስለሄድሽ እኮ ነው። ቻው ብልሽስ እንደዚህ ባንዴ ትረሽኛለሽ ብዬ አላስብም ነበር። በጣም ነው ያዘንኩብሽ። ቆይ አንቺ ሰው ለጥቅም ብቻ ነው እንደምትቀርቢው? በጣም ጥቅመኛ ነሽ። እሺ እንዴ ሂዊዬ፣ እባክሽን ጥለሽኝ አትሄጂ። ሄዋን 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 ስማ፣ ቅዠት ነው ይሄማ። ቅዠት አይደለም፣ እውነት ነው።